የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን ወንድሞችና እህቶቼ በዚህ በመስመር ላይ የምትገኙ ሁላችሁንም ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ዛሬ በዚህ በመስመር ላይ የመጣሁበት ዓላማ አንድ እግዚአብሔር ቃል በልቤ ውስጥ ስለመጣው እግዚአብሔርን ቃል ያን ለመካፈል ነው። ቃሉ በጣም ሁሉ ጊዜ ለራሴ ለግል ህይወቴም ራሴን ሲያስበው ማለትም ከእግዚአብሔር ቃል ከዚህ ቃሉ አንፃር በሚያስብበት ጊዜ ሁሌ የሚደነቅበትና ሁሌ የሚባረክበት ቃል ነው። አይ ቲንክ ሁላችሁም ይህንን ቃል ለእናንተም ለራሳችሁ የምትደነቁበት የምትባረኩበት የቃል ክፍል ነው። ያ ቃል ክፍል ደግሞ የሚገኘው በአንደኛ ጴጥሮስ መልእክት ምዕራፍ 2 ላይ ያለው ቃል ነው። 2 ቁጥር 9 እና 10 ነው የሚያነብላችሁ። በዛው ቃል ውስጥ ለእኔ ከተገለጠው ሐሳብ ላይ ጥቂት ነገሮችን አብረን እንካፈላለን። ጌታ ይመስገን። የተመረጠ ትውልድ በሚል ሐሳብ ላይ እና የተመረጠ ትውልድ ስንል ምን ማለት ነው የሚለውን ጥቂት ነገሮችን ነው የምናገረው። እና እንደዚህ ይላል ክፍሉን በኢየሱስ ስም አነባለሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሡ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። ምሕረትን ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። እና ጴጥሮስ እንግዲህ ይህንን ሐሳብ በሚገልጽበት ጊዜ የተመረጠ ትውልድ ወይም ተመርጦ ንጉሡ ኢየሱስ ነው። እኛ ደግሞ የንጉሡ ካህናት እንድንሆን የተለየንበትን የተመረጥንበትን ምርጫ በማሳየት ከብሉይ ኪዳን በተለይ እግዚአብሔር ለራሱ የለየ ሕዝብ ነበረ። ያም የእስራኤል ሕዝብ እግዚአብሔር ለራሱ በምድር ላይ ካለው ሕዝቦች መካከል ለእርሱ የመረጠ ሕዝብ እንደሆነ ሁላችሁም ታውቃላችሁ። እና በዚህ በአዲስ ኪዳን ደግሞ ስንመለከት በክርስቶስ ኢየሱስ እኛን ማለትም በክርስቶስ አምኖ የዳኑትን ሁሉ እግዚአብሔር ለመንግስቱ፣ ለሐሳቡ፣ ለፈቃዱ እንደመረጠ እንመለከታለን። ምርጫው ቀላል አይደለም። ምርጫው እንዲሁ ዝም ብሎ የመጣ ሳይሆን በክርስቶስ መስዋዕትነት በክርስቶስ በመስቀል ላይ በከፈለው ዋጋ ባፈሰሰው በደሙ እንዲሁም ደግሞ ራሱን መስዋዕት አድርጎ በማቅረቡ ክርስቶስ በገለጠው ፍቅር የተሰጠ ምርጫ እንደሆነ ደግሞ ልንዘነጋ የሚገባም አይደለም። እና ይሄንን ነው የሚያሳየን ማለት ነው። ምክንያቱም በዚሁ በአንደኛ ጴጥሮስ መልእክት ላይ እንደዚህ ይላል፣ ደግመኛ የተወለዳችሁ ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል አበባውም ይረግፋል፣ የጌታ ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው ይላል። ክብር ለኢየሱስ ይሁን። በጣም ይህንን ቃል ሲያስበው ይገርመኛል። ምክንያቱም ስንመረጥ የተመረጥነው ደግሞ ከማይጠፋው ዘር ለዘላለም ሕያው ሆኖ በሚኖር በእግዚአብሔር ቃል እንደተመረጥን ለራሱ እንደመረጠን ለራሱ እንደለየን፣ ምክንያቱም ደግመኛ የተወለዳችሁ ሁሉ ከሚጠፋ ዘር አይደለም ብሎ ይነግረናል ማለት ነው። እና በጣም ይገርመኛል ይህንን ቃል ሲያስበው ማለት ነው። ክብር ለኢየሱስ ይሁን። እና ጴጥሮስ ታዲያ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ትውልድ ስል ምን ማለት ነው ስንል ከጨለማ ነው ያወጣን ወዴት? ወደሚደነቅ ብርሃን፣ ልጁን ወደሚመስልበት ወደ ታላቁ ብርሃን። መቼም እግዚአብሔር ብርሃን ነው። በሱ ፊት ጨለማ፣ በሱ ፊት የተጋረደ የተሸፈነ ነገር ሳይኖረው ብቻውን ከፍ ብሎ በብርሃናት ውስጥ የሚኖር እግዚአብሔር ብቻ ነው። ስለዚህ እኔንና እናንተን ደግሞ በዚህ በስጋ ወይም በዚህ ዓለም ጨለማ፣ በኃጢአት ጨለማ፣ በአጋንንት በጨለማ ውስጥ የሚኖር የነበረውን ሰዎች ከዛ ጨለማ ደግሞ ወደዚህ
ወደሚደነቅ ብርሃን በልጁ በኢየሱስ ክርስቶስ አውጥቶናል። መጽሐፍ ቅዱስ ይህንን ነው የሚለው። ስለዚህ ይሄንን እውነት ስንቶቻችሁ ናቸው በዚህ ደስ የሚላችሁ? ወደዚህ እውነት የመጣችሁ፣ ወደዚህ እውነት የተቀላቀላችሁ፣ ይሄ ምርጫ ወደ ህይወታችሁ የቀረባችሁ እህቶች፣ ወንድሞች ይሄንን እውነት በማድነቅ እንድንኖር ያስፈልገናል። ሌላ ደግሞ የተመረጠ ትውልድ ናችሁ ሲል ከምንድን ነው የተመረጥነው? ከዚህ ከዓለም ከስጋ ምኞት፣ ከዚህ ከሰይጣን ባርነት ቤተሰቦቻችን፣ ዘር ማንዘሮቻችን በብዙ በማይሆነው ህይወት ውስጥ የምንኖር ሰዎች እንደነበርን ያው መጽሐፍ ቅዱስ ይነግረናል። በራሳችን በግል ህይወታችን የምናውቃቸው ነገሮች ናቸው። ሆኖም ግን እግዚአብሔር እንዴት አድርጎ አወጣን ብለን ስንመለከት በኢየሱስ በኩል ነው። ምክንያቱም በዚህ ውስጥ ይሄ እውነት ስላለ የሚነግረን ሐሳብ ስላለ ማለት ነው። ስለዚህ ይሄንን ሐሳብ እና የንጉሱ ካህናት ቅዱስ ህዝብ ለርስቱ የተለየ ወገን ናችሁ ይላል። የንጉሱ ካህናት ንጉሱ ኢየሱስ ነው ብያቸዋለሁ ቅድምም። እኛ ግን የንጉስ ምኖች እንድንሆን ካህናት እንድንሆን አድርጎናል። የክህንነትን ስርዓት ስንመለከት ካህን እንግዲህ በህዝብና በእግዚአብሔር መካከል የሚቆሙ እንደነበረ መጽሐፍ ቅዱስ ይነግረናል። እኔም እናንተም ደግመኛ የተወለድን ደግሞ የራሱ ካህናት ሆነን አገልጋዮች ሆነን እንድንቆም እንዳደረገን የእግዚአብሔር ቃል ከዚህ ክፍል ላይ እንመለከታለን ማለት ነው። ስለዚህ ያ ዓላማው ለምንድን ነው ብለን ስንመለከት ለራሱ ነው እግዚአብሔር የለየን። አብርሃምን እግዚአብሔር ለራሱ እንደለየ ልክ እኔንም እናንተንም በክርስቶስ አምነን ድነን ሰማያዊን መንግስት እንድንወርስ እግዚአብሔር በኢየሱስ ክርስቶስ በኩል የራሱ ሊያደርገን ፈልጓል። ስለዚህ በዚህ አጋጣሚ መጽሐፍ ቅዱስ ለተቀበሉ ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል ምናልባት ዛሬ በየትኛውም ሃይማኖት ውስጥ ያላችሁ፣ በየትኛውም ሁኔታዎች ውስጥ የሚታልፉ፣ በየትኛውም ሱሶች ውስጥ ያላችሁ ብትኖሩ ኃጢአተኝነት በጣም በውስጣችሁ በሐሳባችሁ እየተገለጠ የሚያስጨንቃችሁ እና በጣም ውስጣችሁ ተይዞ ከኃጢአት ባርነት ውስጥ ያላችሁ ወገኖች ካላችሁ ዛሬ ኢየሱስ ይወዳችኋል፣ እግዚአብሔር ይወዳችኋል። እዛው ጨለማ ውስጥ እንድትሆኑ ወይም እንድትመላለሱ አይፈልግም፣ እንድንመላለስ አይፈልግም። ምክንያቱም እግዚአብሔር ቅዱስ ስለሆነ ወደዚህኛው ዓላማ ወደዚህኛው ሐሳብ እስከጠራን ድረስ ደግሞ እኔና እናንተን ከዛው ጨለማ ከኃጢአት ጨለማ ውስጥ ወጥተን ብርሃን ወደ ሆነው ክርስቶስ እንድንመጣ ያስፈልጋል ማለት ነው። ዮሐንስ በመልእክቱ አንድ ስለ ክርስቶስ ሲመሰክር የተናገረውን ሐሳብ በልቤ ላይ ስለመጣ እሱን ክፍል አነብላችኋለሁ። ክርስቶስ እሱ ብርሃን ነው ይለው ነበር። እሱ ዓለም ያላወቀ ዓለም ግን እሱን አልተቀበለም እያለ ዮሐንስ በወንጌሉ ላይ የተናገረውን ሐሳብ እሱን አነብላችኋለሁ እና በጣም በሚገርም ሁኔታ ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበር፣ ዓለምም አላወቀም ይላል። ዓለምም በእርሱ ሆነ፣ ዓለሙም ግን አላወቀም። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። እንግዲህ ለሰው ሁሉ የሚያበራ እውነተኛ ብርሃን ይለዋል ክርስቶስን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ ዓለም ግን እርሱን አላወቀም። አለማወቅ ነው በጣም የሚደንቀን ወገኖች። ዛሬም ይሄ ለዓለም ሁሉ ብርሃኑ ነው ህይወቱን ይዞ የመጣውን ክርስቶስን እንደ ግል አዳኝ ወይም በህይወታችሁ፣ በቤታችሁ፣ በኑሯችሁ፣ በሐሳባችሁ፣ በፈቃዳችሁ ላይ እንድታነግሱ፣ እሱን እንድትሾሙ፣ ደግሞም ደግመኛ እንድትወለዱ፣ ደግመኛ የተወለዳችሁ ደግሞ ከማይጠፋው ዘር ለዘላለም በሚኖር በሕያው ቃል እንድትወለድን የእግዚአብሔር ቃል ይነግረናል። ዘራችን ኢየሱስ ነው። ዘራችን እግዚአብሔር ቃል ነው። ዘራችን ጽድቅ ነው። ዘራችን የማይጠፋ ነው። በዚህ መወለድ ሰዎች እንኳን በአንድ ሀብታም ቤተሰብ ወይም በአንድ ባለስልጣን ወይም በመልካም ሀገር ላይ ተወልዶ በዛ ተወልደናል ብሎ ይመካሉ። እኔና እናንተ ግን መመኪያችን ህይወታችን የሆነው ክርስቶስ ነው።
በዚህ በክርስቶስ በማመን የዘላለምን ሕይወት እንድታገኙ የዘላለም የሕይወት ባለቤት እንድትሆኑ ጥሪ አደርግላችኋለሁ። ይህንን የሰማችሁ ቅዱሳን ወንድሞች ደግሞ በክርስቶስ ኢየሱስ አምናችሁ ደግመኛ የተወለዳችሁ ሁላችሁም ደግሞ በጽድቅና በእውነተኛ ሕይወት ክርስቶስን ወንጌልን የሚወክለውን ሕይወት በመኖር ራሳችሁን ለእግዚአብሔር ለጽድቅ የሚመጣውን ክርስቶስን በናፍቆት በላይ ያለውን በማሰብ በምድር ላይ ያለውን የስጋን ምኞት የዓለምን ፍላጎት ሁሉ በመተው እውነተኛ የሆነውን ሕይወት እንድትከተሉ በጌታ ፍቅር ጥሪ አደርግላችኋለሁ። የናዝሬቱ ኢየሱስ ይመጣል። ነገሮች ሁሉ ያለቀበት ሁሉ ነገሮች ተሰብስቦ ወደ ፍጻሜ እየሄዱ እየገሰገሱ ባሉበት ዘመንና ጊዜ ውስጥ እንዳለን ሁላችንም ልንዘነጋ አይገባም። በመጨረሻ ሰዓት ላይ እንዳለን እያወቅን ዕለት ዕለት በመንፈስ ቅዱስ ሙላት በእግዚአብሔር ቃል ራሳችን እየመረመርን ልክ እንደነዛ እንደ 5ቱ ቆነጃጅት ራሳችንን ማሰሯችን ሕይወታችን ዝግጅት አድርገን የሚመጣውን የናዝሬቱ ኢየሱስን ለመቀበል ሁልጊዜ ዝግጅት እንድናደርግ በጌታ ፍቅር አሳስባለሁ። ኢየሱስ ይመጣል። እንደተናገረ ትላንትና አባቶቻችን ክርስቶስ በስጋ እንደሚመጣ እንደተናገሩት ትላንትና መጥቷል። ክርስቶስ ደግሞ እኔ እሄዳለሁ ብሎ ሄዶ አሁን ደግሞ ይመጣለሁ እንዳለ እንደ ተስፋው ቃሉ ኢየሱስ ይመጣል። ስለዚህ በሚመጣበት ሰዓት በእግዚአብሔር ልጅ ፊት ለመቆም የሚበቃውን ማንነት ይዘን መቆም ከኛ ይጠበቃል፣ ከቤተ ክርስቲያን ይጠበቃል። ትልቁ ተስፋችን የኢየሱስ ክርስቶስ መምጫ ነው። እቺ ምድር የኛ አይደለችም። ስለዚህ የኛ ባልኖቹ ምድር ላይ የምንኖር ሁላችንም እንደ መጻተኛ አባቶቻችን ዘመናቸውን ሲኖሩ እንደ መጻተኛ እንደ እንግዳ ሆኖ እንደኖሩ እችት በየትኛውም ቦታ እንኖር፣ በየትኛውም ጥሩ ፖለቲካ፣ ጥሩ ኢኮኖሚ፣ ጥሩ ሰላም በተጠበቀበት አገርም ሰላም በሌለበትም አገር የምንኖር ወንድሞች እህቶች ግን እችት ምድር የኛ እንዳልሆነ እያሰብን እያሰላሰልን በጽድቅና በቅድስና እግዚአብሔርን በመፍራት ከኃጢአት ርቀን የሚመጣውን ክርስቶስን እያሰብን እንድንኖር የሁል ጊዜ ምክሬና ጸሎቴም ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ጌታ ይመጣል። ተባረኩ። ለሌሎች ደግሞ ሼር ማድረግን እንዳትረሱ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ጌታ ይመጣል። ከጌታ ጋር ደግሞ ፊት ለፊት እንገናኛለን። ክብር ለኢየሱስ ይሁን። ማራናታ